በቃ ተስፋም ያለኝም እንደ ህፃን ቁጭ ብዬ የማወራቸውም ጊዜ ሰጥቼም ከጨዋታ ያስቀድሜ ከራሴ ጊዜ አስቀድሜ ታመሜ እንደዚህ ክርስስብ እየገባሁት ብጠላቸው ነው እንዴ? ንገሩኝ እስኪ። ብጠላቸው ነው አይደለም። ስለዚህ በእኔና በልጆች መሀል ማንም ሰው እንዳትገቡ። ያ ሰው ማለት ለእኔ ጠላቴ ነው። ድጋሚ ራሴ ነኝ የምወጋችሁ። እሺ። እና ብዙ ስህተቶች አሉ። የእኔ ልጆች ደግሞ ለአንዴም ለመጨረሻም ጊዜ የምነግራችሁ ነገር ቢኖር ሲኦል ገብቼ ዲያብሎስ ጋር ቪዲዮ ልሰራ እችላለሁ። የእኔ ከፍታ ከሆነ የሚያስደስታችሁ የኔን ከፍታ ብቻ ተመልከቱ። እናንተ ቆይ የምፈልጉም ከሆነ ባላመጣለሁ። ሚካኤል ባልፈልጋችሁ ከሆነ አመጣላችኋለሁ ጊዮርጊስን። እሺ ባል የምትፈልጉ ከሆነ አመጣለሁ። እኔ ምን ልበል? እሺ ቆይ በወንድ የምትቀይሩ ከሆነ ባል የምትፈልጉም ከሆነ አመጣለሁ። ማሮች እኔ ምን ይባላል አሁን ይሄ ባል? አዎ ውዴ ምን ላድርግሽ? ሲመጣ እኔ ጋር ሀያ ብላችሁ ጀምራችሁ እኔ ስም ያወጣሁላቸው ሰዎች አይደሉም እንዴ? ዛሬ በእኔ ቤት ብሎክ ተደርገው ጭራሽ አጠገብ የማይደርሱት የኔን ፎቶ ይፖስታሉ። ማንም ሰው እኔን ለፎሎ መሰብሰቢያ ልታደርጉኝ አችሉም። የእኔ ልጆች ማለት ፎሎ መሰብሰቢያ ለማደግ አይደለም። በእርግጥ እኔ ከፍ ባለ ቁጥር የእኔ አንድ ስቴፕ አካውንቴ ከፍ ባለ ቁጥር የእነሱም አብሮ ነው የሚያድገው። ሁሉም ልጆቼ ማለት ነው። እግዚአብሔር ይመስገን ደግሞ ማለት ነው እኔ እስካሁን ድረስ በውስጥ መጥተው በስነስርዓት የወሩ ልጆች አንድ ቀን እንኳ ባህሪያቸው ተቀይሮ አያውቅም። ግን ትናንትና የአዳኞቹን ፕሮፋይል ለጥፋ እዛ ጋ የኔን ስም እያስነሳኝ ስታሰደበኝ የሆነ ስሜት ተሰምቶኝ ነው ገብቼ የተናገርኩትና ዛሬም ነገም እወዳችኋለሁ። ይህም ማወቅ አለባችሁ። ዛሬም ነገም ልጠላችሁ አልችልም። የከፍታዬን መሰረት እናንተ ናችሁ። ዛሬ የመድረሴን ምክንያት እናንተ ናችሁ። እሺ እማላችሁ የሚገባ ሰው አለ። ያን ሰው እያወጣችሁ እየመነጠራችሁ መጣል አለባችሁ። ገባችሁ? ከኔ ጋር የሆነ እኔ እዚህ ጋር ላውራ እንጂ እኔ በውስጥ መጥቶ አንድ ሰው ከኔ ምንም ነገር ሊያገኝ አይችልም። ቁጥብ ነኝ፣ እግዚአብሔር ይመስገን። መወራውን ነገር አውቃለሁ እና ስራ ሰርቼም ዋናው አይዲያ እነሱን ከጨረስኩ ማለት ነው ማሂ እንዳለ ልጆቼ ልግልግል ብጣሉብኝ። እኔ ማለት እኔ ያሰብኩት ምን አለ መሰለሽ ቦቸራ መጨረሻው ስቴፕ ላይ ገብቷል ማለት ነው። እሱ የገባበት ምክንያቱ ማለት ነው ደግሞ እኮ ይቅር ብዬ ነበረ። ማርያምን የምሬ ነው። የመጨረሻ ስቴፕ ነው፣ መቅረት ይችል ነበረ። ግን የእኔ ልጆች አንቺ ላይ ሪፖርት አያረጉም አለኝ ማለት ነው። ገባሽ? እኔ ደግሞ የአንተ ልጆች ናቸው የኔን አካውንት ሊጥሉ የተነሱት። በዚህ እንትን ተባባልን። እሺ እንደዛ ከሆነ እኔ ልስራበት። እኔ አብሬሽ የሰራሁት ቪዲዮ ከተዘጋ የእኔ ሳይሆኑ አዳኞቹ ብለው የገቡ መሀለማ እነሱ ናቸው የሚያዘጉብሽ። ይሄ ቪዲዮ ግን ከቆመ የእኔ ልጆች ናቸው የሚያዘጉት አለኝ ማለት ነው። ግን ደግሞ ማታውኑ ነው የጠፋው ቪዲዮ። ማታውኑ ተሰርቶ ማታ ነው የጠፋው፣ ሌሊት ላይ ሲጀመር ማለት ነው። ያንቺ እንደዛ ምንም ነገር ሳታጣሩ ገባሽ አይደለ? ይኸውልሽ ውዴ፣ አሁን ከሆነ ሰው ጋር ስትጣይ ማለት ነው ከአንቺም ወገን ወይ ከሱ ወገን ላይሆን ይችላል ሪፖርት የሚያደርጉብሽ። ገባሽ? ምናልባት ከሁለታችሁ ይኸውልሽ አሁን እሱ አሁን ኦልሬዲ 1 ሚሊዮን ስለገባ ሪፖርት የሚያደርጉበትን ሰዎች ያውቃል። የኔ ደግሞ አያውቅም እና የኔ አካውንቱ አያውቅም ማለት አያወጣም ሊሆን ይችላል። መሀል ከሱም ጋር ይኖራል ከኔም ጋር ይኖራል። ኦልሬዲ እውነቱን ስነግርሽ ማለት ነው። እና በዛ ምክንያት የተሰራው ግን ደግሞ ብቻ እግዚአብሔር ይወቅ። ግን እንደዛ ነው ቪዲዮ የተሰራበት። ምክንያቱም ሳያውቁ ጭራሽ ምንም አይሰማኝ። ስራዬ ነው፣ በቃ ስራዬ ነው። ይሄ የመጣሁበት አላማዬ ነው። ተመልሼ ስደት ሀገር ከመሄድ ምንም ቢሆን ይሰራለሁ። ሲቀጥል ደግሞ ለውጤን ማሳየት የምፈልገው እዚሁ ሁኜ ነው። አችልም አይደለ የተባልኩትኝ እችዬ ማሳየት ነው። እዚህ ጋር እኮ እንደዛ ካልሽ ማለት ነው። ይልሽ ማሬ፣ እንደዛ ማሳየት ከፈለግሽ ማለት ነው አሳያችኋል። ከዛ ማለት ነው ልጆቼ ምን አረጉ እኔ ነኝ ልጆች ላለው እናቴ ይሉኛል። እኔ ከወለደቻቸው እናታቸው ራሱ እኔን ከነጠሉ ቅር ይለኛል። እውነት ቅር ይለኛል። በጣም ነው ቅር የሚለኝ። ምክንያቱም ጊዜን ሁሉ ነገሬን የምሰጣቸው ለነሱ ስለሆነ በጣም ነው የሚደብረኝ። ገባሽ? እኔ ከእናታቸው የሚለዩ ከሆነ በጣም ነው የሚከፋኝ፣ እላፊ ማለት ነው። እና
ፕሮፋይላቸውን አጠቆሩ። ማይ ገብርኤልን እንደ ሞት እናታቸው ነኝ ልክ እንደ ሞተ ሰው ማለት ነው። እኔ እንደዛ ሲያጠቁሩብኝ እሺ አይሰማሽም አንቺ? ከዛ ተሰማኝ። ከዛ አለቀስኩ። ከዛ ታመምኩ። ይኸው ታመም የቀረው ግን ደግሞ እኔ መረዳት ያለብኝ ነገር ቢኖር ሁሉም እኔ ጠፋው ማለት ሁሉም ነገር ቀረ ማለት ነው። እኔ ስኖር ነው እናንተ አልችልም። እኔ ከአንቺ ግራ የገባኝ ባህሪ ልንገርሽ፣ ይሰማሻል አይደለ? እነሱ ባደረጉት ነገር በጣም ተሰምቶሻል። ምናልባት የቴሌግራም ግሩፕ ይኖርሻል አይደለ? ሀሳብሽን እዛ ጋር ምትፈልጊውንና ማትፈልጊ የለኝም። ኧረ እኔ የለኝ ምንም አይነት ግሩፕ ውስጥ የለውም። እንደው አለች ብሎ የሚያመጣ ሰው እኔ ልጆች ልጅ ወዳቸው ስሚኝ ማህዬ፣ አሁን ብዙ ሰው ምን ይላል? ምን ታውቃላችሁ? አሁን ብዙ ሰው እኔ የሆነ ነገር እያዘዝኳቸው እኔ የሆነ ነገር አዳኞቹ ይሄን ያህል ነገር ሲያደርጉ አንዲ ነገር እንኳን አቅም አንዲ ነገር በሬ ተቆርቁሮ ነው እቃ እንኳ ሲመጣልኝ የሚመጣልኝ። ምንም የማውቀው ነገር የለኝም። ብዙ ነገር መጥቶልኛል፣ እግዚአብሔር ይመስገን። ፈልገው እስካደረጉ ድረስ ደግሞ የልጆች ስጦታ እስከሆነ ድረስ ማንም መቃጠል ይችላል፣ እስከ ጥግ ድረስ ማለት ነው። ማንም አንዲ ነገር ማሂ አንዲ ነገር አላውቅም። እቃ ሲመጣ በር ተቆርቁሮ እቃ ተቀበይ ነው የምባለው፣ ከውጭ ሲላክልኝ ማለት ነው። ቲቪ ተገዝቶልኛል ከንቧ አላቅም። ማነው ይዞት የመጣው? ያያ። ይህም ጠረጴዛም ተገዝቶልኛል፣ ያያ ነው ይዞት የመጣው ቤት ውስጥ እላፊ አላቅም። ቪዲዮ ሁሉ ተቀርጿል፣ እግዚአብሔር ምስክሬን። እና ግሩፕ አላት። ግሩፕ ዲ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ግምጃ ግሩፕ ውስጥ እጄ ለምኜ ብለምንም አላፍርም። ልጆቼን ግን አላረገውም። እኔ የምሰራው 24 ሰዓት እዚህ ጋር የምሰራው ለማግኘት እስከሆነ ድረስ ከማንም ብር አለምንም ከማንም ሰው። ግን እንደዛ ብለው ለጠፉ፣ እንደዛ አሉ። እግዚአብሔር ይመስገን ኩሩ ነኝ። ለዛም ነው የምሰራው። ሰራውኝ ደግሞ ከማንም አልፈልግም። እና ፈልገው ነው የሚያደርጉት። ፈልገው እስካደረጉልኝ ድረስ ደግሞ ወይ ማሮች ከቻላችሁ ፎቅም ስሩልኝ፣ አንዳኞቹ ፎቅም ስሩልኝ፣ መኪናም ግዙልኝ። እንዲያው እንትን መተኛ አልጋ የራሱ እየተመቸኝ አይደለም። አሁን አንዳኞቹ እውነት አልጋ እየተመቸኝ አይደለም። እንደዚህ ወደኋላና ወደፊት የሚንቀሳቀስ አልጋ ፈልጋለሁ። ምግብ የሚያመጣ እንትን ማሽን ካለ እንደዚህ የሚሄድ እናንተን እሱንም አንጡልኝ። ልጅ አይደላችሁ? ልጅ ደግሞ ማድረግ አለበት። ቲቪ መክፈት ምናምን አልችልም፣ መሄድ አልችልም፣ መንቀሳቀስ በጣም እየደከምኩ ነው፣ እያረጁባችሁ ነው። እና የሚንቀሳቀስ እንትን ነገር ካለ ማሽን ሰው ጋር መኖር አልፈልግም። ከሰው ጋር ለል ብዬ ነው። ማሽን ካለ ይቺ ሲጥ እያለች እንደዚህ እያለች የምትሄደውን አንጡልኝ። ልብስም የምታጥብ ቲቪ የምከፍትልኝ፣ አልጋም ደግሞ የሚያሽ ወንበርም የሚያሽ ካለ ግዙልኝ። ፎቅ በፎቅ ላይ ግዙልኝ። እውነት ግዙልኝ። እኔ የምትወዱ ከሆነ ምን ሊውጣችሁ ነው? እንደው እኔ ገና አልተደረገም ምንም ነገር፣ እግዚአብሔር ይመስገን ምንም ነገር አላየሁም። እና ገና ነኝ ማሮቼ፣ ገና ነኝ። ገና ወደፊት በተራመርኩ ቁጥር እነሱም ወደፊት ይራመዳሉ። ማለት ሌላ ነገሮች ሊኖሩ ይችላሉ፣ አይታወቁም። እንዲያው ውስጤ እየነገረኝ ነው። እና እነማን ገለቴ ማሮቼ፣ እንግዲህ ልጆቼ ተናግሬያለሁ። ፎቅ በፎቅ ላይ ስሩልኝ። እንዲ ቢያንስ 3 4 እስከ አራተኛ ይበቃኛል። እውነት አይበቃኝም? አራት ፎቅ 4 ፎቅ። እናንተ የምትናደዱ ሰዎች ደግሞ መረዳት የምትፈልጉ ከሆነ አንደኛው ክላስ ሰጣችኋለሁ። እኔ እንደናንተ አይደለሁም። እና ይችላሉ፣ ስለሚቻል ነው። ማሮቼ አትልፈጥፈጡ፣ አትልከስከሱ። የእነሱን ሪከርድ እያወጣችሁ ለማሸማቀቅ አስበውበት እራሳቸው ፈልገው እስካረጉ ድረስ በራሳቸው ነገር ማንም ሰው አይመለከተውም። ቂጥ አይደለም አፍሽ አይደለም እነገለቴ ቂጥሽ ይቃጠላል ገና። ገባችሁ? ግምጃ ሀብታሙ። እኔ ከማንም ሰው ገንዘብ ለምኝ አላውቅም። ከልጆች ስጦታ ግን አይደለምና እንደዚህ ትልልቅ ነገር ቁርሲ፣ አበባ ታውቃላችሁ፣ አርቲፊሻል ጉትቻ ታውቃላችሁ። እሱን ራሱ እቀበላለሁ ማለት እሱን ራሱ እቀበላለሁ። እውነት ድብና አድርጌ ነው የምቀበለው። የልጆቼ ነዋ። ታይ አይደለም አስጨርሽኝ ማሬ፣ አስጨርሽኝ። እና አይደለም አይደለም ጭንቅላታቸው አይደለም ገላቸው አይደለም የሞቀው ቂጣቸውን የተቃጠለው በእንደዚህ በጥቂት ነገር እኔን እየተችሁ ማለት ነው። ስለዚህ እኔ ግምጃ ነኝ። ሲቀጥል ደግሞ ስለምችል ነው የተደረገልኝ። ጀግና በርቺ። እናንተ እኔን ለመጣል ሪፖርት ስታደርጉ አካውንቱ ላይ እነሱ ደግሞ በርቺ አለን እንደዚህ ነን እያሉ ነው ማሮቼ። እውነቱን ስነግራቸው ክርስቶስን እኔ ማንንም ሰው አካውንት ራሱ የለኝም።
ማሂ መቤቴ እኔ የራሴ ገንዘብ ራሱ እንደዚህ የምጠቀመው እንደዚህ ሰርች የማወጣው ራሱ ሰው ጋር ነበር። አካውንት የለኝም እኔ መቤቴን ከመጣሁ ጀምሮ እንግዲህ ኦልሬዲ 3 ወር ሊሆነኝ ነው። እና እየለመነ ይኸው አካውንቷ ምናምን ብለው ሲያወጡ ግርም አለኝ። አካውንት ደግሞ የሌላ ሰው ነው። ያ ሰውዬ ደግሞ ማጣራና ቤት አካውንት የራስረሽልኝ አለኝ። ማርያምን እና ስለሚች አሁንማ ያስተካከልኩ ነው እግዚአብሔር ጋር እና ስለሚቻል ነው ማሮችዬ፣ በጣም ነው የሚቻለው። እና እንግዲህ እኔ በርበሬ መታጠን የምትፈልጉ ሰዎች ካላችሁ በርበሬ ታጠኑ። ምንም ማድረግ አይቻልም። እየረዱኝም ከሆነ ይችላሉ። ኦልሬዲ እናት ነኝና በወር ስንት ነው የምታስገቡልኝ አዳኞች? በወር ነው በአመት ይሻላል በወር እና ይገባልኛል። አዎ እና ምንም ማድረግ አይቻልም። ተካሱኝ ማሮቼ፣ እስር ቤት ይዛችሁ ካቴና ይዛችሁ ትሄዱ ቅጥል ላላችሁ ድምፃቸውንም ማውጡት ምንም አርጉ ማንም አድርጉ። ጭራሽ የጥጋቸው እኔ ልጆች እጥጋቸው የሚደርስስ የለም። 100 ሺህ የተላከልኝ አረታው ማሮች 100 ሺህ ብቻ አይደለም። አይ 100 ሺህ ይሄማ መካር ነው የሚሆነው እንዴ። 1 ሚሊዮን አልተላከልኝም። 1 ሚሊዮን ተልኮልኛል። 1 ሚሊዮን ካለ 4 ሚሊዮን ቢኖረኝ እዚህ ቁጭ ብዬ ለምን ነበር እና ማለት ነው። ምንም ማድረግ አይቻልም። ስለሚቻል ነው። አተናደዱ። በዚህ አይነት ነገር አስተያየት ልስጣችሁ ብዬ ነው። እና ደግሞ ትናንትና እንደዛ ተናድጅ ወጥቼ ታሜ ውይ ደግ አረጉሽ ብላችሁ እኔን እነሱን ደግሞ ደግ አረገቻችሁ ብላችሁ ፖስታችኋል። ይሄ ነው መቤቴ፣ ይሄ ነው። ጭራሽ ቤቲ የምትባለው ጥፍራም እርግብ የምትባለው ጥፍራም ከኔ እጅ የማይወጡ ልጆች ናቸው። ወጣን ካሉ በጭንቅላዋ ደፍቼ ገፍፊያት ነው ቋንጣ የምሰቅለው ስገዋን ማሬ አይወጡም። እሺ በጣም ጀግኖች ናቸው። ሲጀመር ደግሞ እሺ ሁለቱን ነው እየተከታተላችሁ ለማጥፋትም ሪፖርትም አካውንታቸውን ቂቂጣችሁ ይቃጠል ማሮች። አካውንት ቢቃጠል አካውንት እኔ ያኛው ሲከፈትልኝ ይሄን ለአንዲቱ እሰጣታለሁ። ንፍጣ ሞላ አሳድጌ ነው የምሰጣቸው ካሁን በኋላ እንደውም። ስለዚህ ምን ልላችሁ ፈልጌ መሰላችሁ? ጓለ ልባችሁ እኮ ፈልጌ አይደለም፣ ግን ስራችሁ ያናድዳል። ስለሚያናድድ ነው። እና ቤት የምትባይ ጥፍራ ከኔ ይወጣሉ ካሉ ለምን ታፓት ታደረጉም ግን የወሬ ጥማት እንትን ማርያም ስታቃጠላት ትውላለች። የእሷን ንዴት መታ እኔ ለመወጣት ትሞክራለች። ወጋም ሁላ ህይወቷ እንዲያትመራ በቃ ውጭ ከዚህ በገዛ ቤቴ ደግሞ ምን አገባሽ በቃሽ ትላ ከካም ውጭ ከዛ ጥፍራ በቃሽ ትለኛለች። ደግሞ ልታዘዘኝ ነው እንዴ እሷ እየተናገረች ናይ ውጭ ወደዛ ሀይ እኔ ዝም ስለምል ልገነፊ ነው እንዴ ደግሞ በቤቴ ወይኔ ዛሬ ማሪ ወይኔ ዛሬ አይደለም እውነቴን ነው። እንቅጭን ተናግሬ ይወጣልኛል ወይ ደግሞ ተፋልጠናት ተጋለናት። እሺ እና እኔ አስለቅሳችሁኝ የምናምን ነገር ማንም አያስለቅሰኝም። እኔ የተናደርኩት በልጆቼ ነው። እልሄ ደግሞ በንባዬ ነው የሚወጣልኝ፣ ካልሆነ አይወጣልኝም። በእርግጥ እኔ ሳውዲ አረቢያ ስኖር አንድ ቀን እንኳ አልቅሼ አላውቅም። ባለቅስም የሆነ ሰዓት ብቻ እንትን ብያለሁ እንጂ እኔ እንትን አይደለም። አሁን ግን እዚህ ጋር የሆነ በቃ ነገሮች እንትን ስላሉ ነው። እሱም ደግሞ እኔ ማለት የማዲያም ወታደር ሁኜ የኖርኩ ሴት ነኝ። ማንንም ገንብሬ ማለፍ እችላለሁ ማለት ችሎታው አለኝ፣ መደምሰስ እችላለሁ። እና የማዳም ታክሲ ሁኜ ስለኖርኩኝ ችግር የለብኝም። እሺ እና ከዚህ የባሰ ብዙ ነገር አለ። ብዙ ቆሻሻ ነገሮች ይናገሩኛል እና አይ ዶንት ኬር። እሺ ስለ ህይወቴ ነው። ሲቀጥል ደግሞ እኔ እላታለሁ ምናምን ብላችሁ አትሰቡ። አልወርቅም። እኔ ጭራሽ የምወርቅ ሰው አይደለሁም። እኔ ራሱ ተሸነፊ በቃ ማርያምን ማታ ማለት ነው አካውንቱን ሁሉ ድሌት አድርጊው ተሸነፊ ትለኝና ሜሪ ማለት ነው ግምጃ ደግሞ ለምን ትላለች ማለት ነው። ራሴ ጋር ገጥሜ ነው ያደርኩት እና ግምጃ አሸነፈች፣ ዲል አረገች እና መጣ ማሮቼ መጣ እና እንግዲህ የምትናደዱም ሰዎች እኔ እችላለሁ። እንግዲህ በረኪናውንም ገመድም ተያዛችሁ ነገሩ ወጭ አታውጡ። ወጭ እኔንም ከምታስወጡኝ ገመድ ያለን ላጣርጋችሁ እሱን ያዙት።
ብዙም አየር እንትን ብዙ ደቂቃ አይፈጅባችሁም፣ አትሰቃዩም። እና ገመዱን ላጣርጋችሁ ያዙት። እሺ ደግሞ እንትን ቆጣሪ እንዲያታስጠፉ ልንገራችሁ ብዬ ነው፣ ቶሎ እንድሞቱ። ቆጣሪ ቶሎ ተጠፋ እንትን ትላላችሁ። ስለዚህ እኔን የሚወደኝ መቼም ሊጠላኝ አይችልም። የሚጠላኝ ደግሞ እንኳንም ለየኋችሁ። እሺ የሚጠላኝን ሰው በዚሁ አወቅኩት፣ ምንም ሳልሰራ እንደዚህ። እንኳንም ለየኋችሁ፣ እንኳንም አወጣኋችሁ። ስለዚህ ጥሩ ምክር። አዎ ማሬ፣ ወይ ማሬ፣ አንቺ ልትታነቂ ነው እንዲ? ወይ አንቺ እንኳ አትታነቂ ማሬ፣ አትታነቂ፣ አትታነቂ። ማዲያም ለነጫጭ ልብስ በረኪና የገዛች የለም ወጭ ከምታወጪ እሷ እንድጠጪ። እኔ ለማንም አልመኝም፣ ግን ከፈለጋችሁት ብዬ ነው።